የሴካፋ ከ23 ዓመት በታች ውድድር እንደዚሁ ቀጥሎ ይደረጋል ባህር ዳር ላይ። ዛሬ ኢትዮጵያ ብሔራዊ ቡድን ሁለተኛ የምድብ ጨዋታውን ከቡሩንዲ ጋር ቀን 8 ሰዓት ላይ ያደርጋል። ይህ ጨዋታ 10 ሰዓት ላይ ነበር እንዲደረግ ፕሮግራም ተይዞለት የነበረው። ነገር ግን የሰዓት ሽግሽግ ተደረገለት በኋላ 8 ሰዓት ላይ እንዲደረግ ተወስኗል። የኢትዮጵያ ብሔራዊ ቡድን የመጀመሪያ የምድብ ጨዋታውን አጠቃላይ የውድድሩ የመክፈቻ ጨዋታውንም ቅዳሜ ዕለት ከኤርትራ ጋር አድርጎ 3-3 እንደተለያየ እናስታውሳለን። ይህ ጨዋታ በጣም በብዙ ሲጠበቅ የነበረ ጨዋታ ነበር። ብዙ ትርጉም የነበረው ጨዋታ ነበር። የመጠበቁን ያክል ደግሞ አዝናኝ የነበረ ጨዋታም እንደነበር ተመልክተናል። ውጤቱም እንደሚነግረን ሁለቱም ቡድኖች በርከት ያሉ ጎሎችን አስቆጥረዋል። ነገር ግን እንደ ሀገር እንደ ኢትዮጵያ ግን ስትመለከቱ ማሸነፍ የውድድር መክፈቻ ጨዋታን ማሸነፍ መቻል የሚሰጠው የስነ ልቦና አድቫንቴጅ አለና ያንን ነገር መጠቀም አልቻለም የኢትዮጵያ ብሔራዊ ቡድን። ከአጠቃላይ አሁን ላይ 1 ነጥብ ይዞ የምድቡ ሁለተኛ ነው የሆነው። ቡሩንዲ ነች ይህን ምድብ የመራች የምትገኘው የኢትዮጵያ ብሔራዊ ቡድን ዛሬ የምትገጥመው ሀገር ቡሩንዲ ነች። ይህን ምድብ የምትመራው በመጀመሪያ ጨዋታ ለኤርትራ ብሔራዊ ቡድን ደግሞ ሁለተኛ በሆነው ጨዋታ በአጠቃላይ ውጤት 3-0 በመርታት ነው ምድቡን መምራት የጀመረችው። ስለዚህ የኢትዮጵያ ብሔራዊ ቡድን ከዚህ ምድብ ማለፍ የሚፈልግ ከሆነ ይህንን ጨዋታ አለመሸነፍ ይበቃዋል። የዛሬውን ጨዋታ አለመሸነፍ ይበቃዋል። ነገር ግን ማሸነፍ ደግሞ ትልቁን ትርጉም የያዘ ጨዋታ ነው ማለት ይቻላል። ምክንያቱም እንዳስተናጋጅ ሀገር ይህንን ውድድር ለማንሳት ወይም ደግሞ ይህን ዋንጫ ለማንሳት ግምት ከተሰጣቸው ሀገራት መካከል ቀዳሚ የኢትዮጵያ ብሔራዊ ቡድን ነው። ወቅታዊ አቋሙንም አጠቃላይ ደግሞ በቡድን ውስጥ ያሉ ተጫዋቾችንም ደግሞ ስትመለከቺ በእርግጥም የአሰልጣኝ ውበቱ አባተ ስብስብ የሴካፋ ከ23 ዓመት በታች ውድድር እንዲያሸንፍ ቢጠበቅ የሚገርም አይነት አይደለም። አሰልጣኙም ከዛሬው ጨዋታ አስቀድመው ከፌዴሬሽኑ ድረገጽ ጋር በነበራቸው ቆይታ ላይ በመጀመሪያው ጨዋታ ብዙ ስህተቶችን ሰርተናል፣ ነገር ግን ካለፈው ስህተታችን ተምረናል የሚል ነገር እንደዚሁ ሲያነሱ ነበር። ጎሎች በጣም በቀላሉ ነበር ሲቆጠሩብን የነበረው የሚል ነገር አንስቷል። በእርግጥም በኢትዮጵያ ብሔራዊ ቡድን በዛ ጨዋታ ላይ የነበረው የመከላከል ስህተት ዋጋ እንዳስከፈለው መመልከት ይቻላል። አጠቃላይም ደግሞ ቡድኑ በእርግጥ የማጥቃት ፍላጎት ነበረው። የተጋጣሚውን ተጭኖ ለመጫወት ነበር ሲሞክር የነበረው። በዚህ ሃይላይን በምንለው የጨዋታ አቀራረብ ወይም ደግሞ የቡድኑን የመሀል ተከላካዮች እስከ መሀል ሜዳ ድረስ አስጠግቶ ለመጫወት ነበር ሲሞክር የነበረውና ከበስተጀርባው የሚተዋቸው ክፍት ቦታዎች ዋጋ አስከፍሎት በመልሶ ማጥቃት እንቅስቃሴ ጎሎች እንዲቆጠሩበት አድርገዋል። የኤርትራ ብሔራዊ ቡድንም በጣም ጥሩ የሚባል ተጋጣሚ እንደነበር ተመልክተናልና ከዛ ስህተቱ እንደተማረና የኢትዮጵያ ብሔራዊ ቡድን በዛሬው ጨዋታ ላይ ለቡሩንዲ ጨዋታ በቂ ዝግጅት እንዳደረገ እንደዚሁ ተናግሯል። ከቅዳሜ እስካሁን ድረስ ባሉ ቀናትም እረፍት ነበር የነበረውና በእንደዚህ አይነት ይሄ የቶርናመንት ውድድሮች ላይ የዚህ የዋንጫ ውድድሮች ላይ እና የምድብ ማጣሪያ ጨዋታዎች ባሉባቸው ውድድሮች ላይ ይሄን ያክል ሰፊ የሆነ የረፍት ቀን ማግኘት የሚታሰብ አይደለም ወይም የሚጠበቅ አይደለም። ነገር ግን እኛ ይሄን አግኝተናል። ተጋጣሚዎቻችን በመሀል ጨዋታ ስለነበራቸው ይሄን የነበረን አድቫንቴጅ ደግሞ እንጠቀመዋለን የሚል አስተያየትን አሰልጣኙ ሰጥተዋል። ከዛ በተጨማሪም ደግሞ የቡድኑም ደግሞ በደጋፊዎቹ ፊት እንደመጫወቱ መጠን እዚህ በሜዳው እንደመጫወቱ መጠን ደጋፊዎችም ወደ ስቴዲየም ገብተው ቡድኑን እንዲያበረታቱ አሰልጣኙ ጠይቀዋል። የኢትዮጵያ ብሔራዊ ቡድን ቅድም እንዳነሳሁት አለመሸነፍ ከዚህ ምድብ ያሳልፈዋል። ከዚህ ምድብ ካለፈ በኋላ ወደ ግማሽ ፍጻሜ ነው ቀጥታ የሚያልፈው። ግማሽ ፍጻሜ ላይ በሚኖረው ደግሞ እንደዚሁ ጨዋታ ማሸነፍ የሚችል ከሆነ ወደ ፍጻሜ፣ ከዛ በኋላ ፍጻሜውን ማሸነፍ የሚችል ከሆነ ዋንጫ የሚያነሳበት አጋጣሚ ይኖራል። የኢትዮጵያ ብሔራዊ ቡድን ለመጨረሻ ጊዜ የሴካፋ ሻምፒዮን የሆነው 1998 ነው። ወይም ደግሞ ትንሽ ቆየት ያለ ጊዜ ይመስላል አይደል? አንድ 15 ዓመት ያክል ቆይቷልና ከይህን ያክል ጊዜ በኋላ ቢያንስ በብሔራዊ ቡድን ደረጃ የሚመጣ ዋንጫን ማሳካት ለተጫዋቾች ስለነበረ የሚሰጠው ጥቅም ከፍተኛ ነው ማለት ይቻላል። ከዛ በተጨማሪም በቀጣዩ ዓመት ጥር ወር ላይ ደግሞ የአፍሪካ ዋንጫ ይደረጋልና በዋናው ብሔራዊ ቡድን ደረጃ የሚጫወቱ ተጫዋቾች እዚህ ብሔራዊ ቡድን ውስጥ ይገኛሉ። ከዛ በተጨማሪም ደግሞ ለዋናው ብሔራዊ ቡድን ያልተጠሩም ተጫዋቾች ራሳቸውን የሚያሳዩበት አይነት ውድድር ሊሆን የሚችልበትም አጋጣሚ አለና ተጫዋቾችም ዋናውን አፍሪካ ዋንጫ እያሰቡ ይሄኛውንም የሴካፋ ውድድር አሸናፊ ለመሆን የሚደረገውንም ጥረት እያሰቡ መሆን መቻል አለባቸው። ለሀገር የሚገኝ የትኛውም ክብር ነውና ይህንን ክብር ደግሞ ማምጣት መቻል እድለኝነት ነው። ተጫዋቾች ደግሞ ይህንን ክብር ማምጣት ከቻሉ ከዚህ ታሪክ ላይ የሚጻፉበት ወይም ደግሞ የዚህ ታሪክ ተቋዳሽ የሚሆኑበት አጋጣሚ ይኖራል። ሌላኛው የአገር ውስጥ መረጃችን በቀጣይ ውድድር ዘመን የትግራይ ክልል ክለቦች በኢትዮጵያ ፕሪሚየር ሊግ እንደማይሳተፉ መረጋገጡን ያሳያል። ትላንትና ነበር በኢትዮጵያ ፕሪሚየር ሊግ የቀጣይ ውድድር ዘመን ላይ መሳተፍ የሚችሉ ክለቦች ምዝገባ ሲካሄድ የነበረው እስከ ትላንትና ነበር ሲካሄድ የነበረው ከሐምሌ 1 ጀምሮ። ነገር ግን ትላንትና ምዝገባው ተጠናቋል። ከትግራይ ክልል በኢትዮጵያ ፕሪሚየር ሊግ ላይ ሲሳተፉ የምናውቃቸው ክለቦች ማለትም መቀለ ሰባ እንደርታ፣ ወልዋሎ
የሚባለው አዲግራት ዩኒቨርሲቲና ሰውል ሽረ እስከ ትላንትና ድረስ አለመመዝገባቸውን ተከትሎ የኢትዮጵያ እግር ኳስ ፌዴሬሽን እንደ ፕላን ቢ ወይም ደግሞ እንደ ሁለተኛ አማራጭ ይዞትና አካሄዱት የነበረ ውድድር ሐዋሳ ላይ ተደርጎ በ6 ክለቦች መካከል ተደርጎ በነበረ ውድድር ላይ የተሻለ ውጤት ያመጡት ሶስቱ ክለቦች ማለትም አምና በኢትዮጵያ ፕሪሚየር ሊግ ላይ የወራጅ ቀጠናውን ይዘው ያጠናቀቁት አዳማ ከተማ፣ ወልቂጤ ከተማና ጅማ አባጅፋር ወደ ኢትዮጵያ ፕሪሚየር ሊግ ዳግም መመለሳቸውን አረጋግጧል። ከዚህ በኋላ በሚኖሩ ቀናት ላይም እነዚህ ክለቦች አስፈላጊውን ክፍያ በመክፈል በቀጣዩ የኢትዮጵያ ፕሪሚየር ሊግ ላይ የሚያሳትፋቸውን ምዝገባ እንዲያካሂዱ እንደዚሁ ጥሪ እንደሚቀርብላቸው ተሰምቷል። አጫጭር ጉዳዮችን ለማንሳት ያክል አርሰናል ኤሚል ስሚዝሮውን እስከ 2026 ድረስ በሚያቆይ ውል እንደዚሁ ማስፈረሙን ይፋ አድርጓል። የ20 ዓመቱ እንግሊዛዊ በአስቶን ቪላ እየተፈለገ ነበር ይገኛ ነበረው። በእርግጥ የውሉ መጨረሻ ላይም ነበር ይገኛ ነበረው። አሁን አዲስ የውድድር ዓመት ሲጀመር የኤሚል ስሚዝሮና የአርሰናል የመጨረሻ የውላቸው ወይም ውላቸው አብረው የሚቆይበት የመጨረሻ ውድድር ዓመት ነበር ሆኖ ይገኛ ነበረውና ይህን የተመለከተው አስቶን ቪላ ተጫዋቹን ለማስፈረም ብዙ ጥረት አድርጎ ነበር። 4 ጊዜ ያክል ይፋዊ ጥያቄዎችን አቅርቦ ነበር። እስከ 40 እና 45 ሚሊዮን ፓውንድ ድረስ ለዚህ ተጫዋች ዝውውርም እንደዚሁ ሲያቀርብ የነበረበት አጋጣሚ ነበር። ነገር ግን አርሰናል ይህንን የአስቶን ቪላን ጥያቄ ውድቅ በማድረግ ከተጫዋቹ ጋር ድርድር ካደረገ በኋላ የተሻለ ደሞዝና ጥቅማ ጥቅም የሚያስገኝለት እንደዚሁም ደግሞ የተሻለ የመጫወቻ ደቂቃዎች የሚያስገኝለት ውል እንደዚሁ አስፈርሞታል። በ2021 የውድድር ዘመን በተለይ ደግሞ በሁለተኛው አጋማሽ ላይ ኤሚል ስሚዝሮ በአርሰናል ቤት የነበረው አስተዋጽኦ በጣም ትልቅ ነው ማለት ይቻላል። 33 ጨዋታዎችን አድርጎ 4 ጎሎችን ሲያስቆጥር 7 ጎል የሆኑ ኳሶች እንደዚሁ አመቻችቶ ማቀበል ችሏል። የ10 ቁጥር ስፍራ ተጫዋች ነው ወይም ደግሞ የአጥቂ አማካይ ስፍራ ተጫዋች ነው። ነገር ግን እዛ ቦታ ላይ ከሚጫወቱ ተጫዋቾች በተለየ መልኩ የታታሪነት ችግር የሌለበት ሙሉ ሜዳውን አካሎ መጫወት የሚችልና ወደ ኋላም እየተመለሰ የቡድኑን የመከላከል እንቅስቃሴ ማገዝ የሚችል ከመከላከል ወደ ማጥቃት የሚደረገውንም ሽግግር እንደዚሁ ማቀላጠፍ የሚችል ተጫዋች ከመሆኑ አንፃር አርሰናሎች ይህንን ተጫዋች ማቆየታቸው በቀጣይ በሚኖራቸው ውጤት ላይ በጎ የሆነ ተጽዕኖ ይኖረዋል ተብሎ ነው የሚታሰበው። እንደ ቡካዮ ሳካ ያሉ ወጣቶችም በአርሰናል ቤት ተስፋ እያሳዩ የሚገኙ ወጣቶች ናቸውና እንደ ኤሚል ስሚዝሮ ያሉ ደግሞ ወጣት ተጫዋቾች ይህን ያክል ይሄ ለረጅም ጊዜ በክለቡ የሚያቆያቸውን ውል መፈረማቸው ተረጋግተው ሙሉ ትኩረታቸውን አርሰናል ላይ አድርገው እንዲጫወቱ ያደርጋቸዋል ተብሎ ነው የሚታሰበው። በሌላ የአርሰናል ዜና አሮን ራምስዴልን ለማስፈረም አርሰናል 30 ሚሊዮን ፓውንድ ማዘጋጀቱ እንደዚሁ ተሰምቷል። ኤሚሊያኖ ማርቲኔዝ ከለቀቀበት በኋላ ሁነኛ የበርንሌኖን ተጠባባቂ ማግኘት አልቻለም አርሰናልና አሮን ራምስዴልን በመውሰድ የበርንሌኖ ተጠባባቂ ሊያደርገው እንዳሰበ እንደዚሁ ተነግሯል። ፓሪስ ሰን ጀርመን ፖል ፖግባን ለማስፈረም ለማንቸስተር ዩናይትድ 43 ሚሊዮን ፓውንድ የዝውውር ጥያቄ እንዳዘጋጀ ቢነገርም ማንቸስተር ዩናይትድ ግን ከ50 ሚሊዮን ፓውንድ በታች ለዚህ ተጫዋች ዝውውር እንደማይፈልግ ነው እየተነገረ የሚገኘው። የፖል ፖግባ ውል በውድድር ዓመቱ መጨረሻ ላይ ይጠናቀቃል ወይም የ2021-22 የውድድር ዘመን ሲጠናቀቅ ማንቸስተር ዩናይትድ እና ፖል ፖግባ ያላቸው የስራ ግንኙነት ያበቃልና ያን ጊዜ በነፃ ከማስፈረም የማንቸስተር ዩናይትድ ያን ጊዜ ተጫዋቹን በነፃ ከሚያጣው ከወዲሁ ቢያንስ ገንዘብ አግኝቶበት ሊሸጠው ይፈልጋል። በ2016 ያን ጊዜ የዓለም የተጫዋቾች የዝውውር ክብረ ወሰን በሆነ ዋጋ 89 ሚሊዮን ፓውንድ ከዩቬንቱስ እንዳስፈረመው እናስታውሳለን። ፖል ፖግባ ከዛ በኋላ በማንቸስተር ዩናይትድ ቤት ይሄ ወጣ ገባ ምኪው አይነት አቋም ነበር ሲያሳይ ነበር። አንዳንድ ጨዋታዎች ላይ እጅግ በጣም አስገራሚ ይሆናል። በጣም ድንቅነቱን የሚያሳይባቸው አጋጣሚዎች አሉ። ከዛ በተጨማሪ ግን ሌሎች ደግሞ አጋጣሚዎች ላይ በጣም የወረደ ብቃትን አሳይቶ በደጋፊዎች በቡድን አጋሮቹ በቀድሞ አሰልጣኞችም ጭምር ጆዜ ሞሪኒዮ ፖል ፖግባን አንተ ቫይረስ ነህ እስኪሉ ድረስ ጭምር ተችተውታልና እንደዚህ አይነት ወጥ ያልሆነ አቋምን የሚያሳይ አይነት ተጫዋች እንደሆነ ተመልክተናል። ወደ ፓሪስ ሰን ጀርመን በማምራት የሞሪሲዮ ፖቼቲኖን ቡድን አብዮት ይቀላቀላሉ፣ የነ ሰርጂዮ ራሞስን አብዮት ይቀላቀላሉ የሚል ጥያቄ ነው ኮዱ እየተነሳበት የሚገኘው። ፓሪስ ሰን ጀርመን ለዚህ ተጫዋች ዝውውር 43 ሚሊዮን ፓውንድ ማዘጋጀቱ ተነግሯል። ቶተናም የአታላንታውን ግብ ጠባቂ ፔርሉጂ ጎሊኒን ለማስፈረም መቃረቡ ተነግሯል። ተጫዋቹም የጤንነት ምርመራውን በሚላን ከተማ አድርጓል። አሁን ወደ ለንደን እየተጓዘ ነው የሚገኘው። ምናልባትም በቀጣይ ጥቂት ሰዓታት ውስጥ የውሰት ውሉ ይፋ ተደርጎ ፔርሉጂ ጎሊኒ የተጠናቀቀውን ወይም ደግሞ አዲሱን የውድድር ዘመን በቶተናም ቤት እንደሚያሳልፍ ይፋ ይደረጋል። የዚህ የውሰት ውላቸው ላይ ግን አንድ ለየት ያለ አንቀጽ አለ። ምናልባትም የግብ ጠባቂ በቀጣይ የውድድር ዘመን ለቶተናም 20 ጨዋታዎችን የሚያደርግ ከሆነ ተጫዋቹ በቶተናም ግብ ጠባቂውን በቋሚነት የማስፈረም ግዴታ ውስጥ ይገባል። ብዙ ጊዜ ይሄ የውሰት ውሎች ላይ የመግዛት አማራጭ ነው ወይም በቋሚነት የማስፈረም አማራጭ ነው የሚካተተው
እንጂ እንደዚህ አይነት ይሄን ያክል ጨዋታ ካደረገ በግዴታ ትገዛለህ የሚል አንቀጽ እምብዛም ሲካተት አልተመለከትንም እና አታላንታ ግን ይህ አይነት አንቀጽ በውላቸው ላይ እንዲካተት እንደዚሁ ማድረግ ችሏል። ሃሪ ኬን ከቶተናም እንዲለቅ ፍቃድ እንደተሰጠው የተለያዩ መገናኛ ብዙሃን እየዘገቡ ይገኛሉ። የ27 ዓመቱ እንግሊዛዊ አጥቂ ከቶተናም መልቀቅ እንደሚፈልግ የተጠናቀቀ የውድድር ዓመት መጨረሻ ላይ ለክለቡ ኃላፊዎች በተለይም ደግሞ ለዳኒ ሌቪ እንደነገራቸው አስታውቋል። አዲሱ አሰልጣኝ ኑኖ ኤስፒሪቶ ሳንቶ ግን ሃሪ ኬን እንዲቆይላቸው ይፈልጋሉ። ምክንያቱም በቀጣይ የሚሰሩት ቡድን በሱ ዙሪያ ነውና ሃሪ ኬንን ማቆየት ለእርሳቸው የቀጣይ የቶተናም እቅድ ትልቁ መሳሪያ ሊሆንላቸው ስለሚሆንላቸው ተጫዋቹ እንዲቆይላቸው ይፈልጋሉ። ነገር ግን ሃሪ ኬን መልቀቅ ይፈልጋሉ። ማምራት ደግሞ የሚፈልገው ወደ ማንቸስተር ሲቲ ነው እየተባለ ይገኛል። ማንቸስተር ሲቲም ሰርጂዮ አጉዌሮን ከለቀቀ በኋላ ወይም ከሰርጂዮ አጉዌሮ ጋር ያለው ውል ከተጠናቀቀ በኋላ ሁነኛ አጥቂ እየፈለገ ነው የሚገኘው እና ሃሪ ኬን ደግሞ ይህንን ቦታ ለመሸፈን ትክክለኛው ሰው እንደሆነ ያመነ ይመስላል አሰልጣኝ ፔፕ ጋርዲዮላ። ስለዚህ የክለቡ ኃላፊዎች እንዲያስፈርሙለት ጥያቄ አቅርቧል። ለሃሪ ኬን ደግሞ ዝውውር እስከ 160 ሚሊዮን ፓውንድ ድረስ ነው ቶተናም የሚፈልገውና ይህን ያክል ገንዘብ መክፈል ይችላል ወይ ማንቸስተር ሲቲ የሚለው ጥያቄ ቢሆንም ለዚህ ተጫዋች ግን በሳምንት 400,000 ፓውንድ የሚያስገኝለት ውል አቅርበውለት በግል ከስምምነት ላይ ስለመድረሳቸው ነው የተነገረው። በማንቸስተር ሲቲ ቤትም የዋነኛ አጥቂነት ስፍራን እንደሚሰጡትም ነው ቃል የገቡለት። ስለዚህ ሃሪ ኬን ወደ ማንቸስተር ሲቲ ለማምራት ንግግር ጀምሯል። ግን ዳኒ ሌቪ ከማንቸስተር ሲቲ ሰዎች ጋር ተደራድረው የዚህ ተጫዋችን የዝውውር ዋጋ መወሰን ይችላሉና ተጫዋቹን ወደ ማንቸስተር ሲቲ ሸኝቷል ወይ የሚለው ጥያቄ ነው ከወዲሁ ትኩረት እያገኘ የሚገኘው። ሊቨርፑል ፍራንክ ኬሴን ለማስፈረም እንቅስቃሴ ስለመጀመሩ ተሰምቷል። የጆርዳን ሄንደርሰን በሊቨርፑል ቤት ቆይታ እርግጥ አልሆነም እና በቀጣይ የውድድር ዘመን ውሉ የሚጠናቀቀው አይቮሪ ኮስታዊውን አማካኝ በቀጣይ ክረምት በነፃ ለማስፈረም እንቅስቃሴ ስለመጀመሩ ተሰምቷል። ፍራንክ ኬሴ በኤሲ ሚላን ቤት ጥሩ እንቅስቃሴ እያደረጉ ከሚገኙ ተጫዋቾች መካከል አንዱ ነው። ምናልባትም ደግሞ አጠቃላይ ደግሞ ያለው ይሄ ሜዳ ላይ ያለው ታታሪነት ለአሰልጣኝ የርገን ክሎፕ ያጫወት ስልት የሚስማማ አይነት ነው የሚመስለው እና ሊቨርፑል እንደሚያቆየው እርግጠኛ ያልሆነውን ጆርዳን ሄንደርሰንን በፍራንክ ኬሴ ለመተካት እንቅስቃሴ ስለመጀመሩ ነው የተሰማው። ቼልሲ ሰርጂዮ ሮሜሮን ለማስፈረም ንግግር ስለመጀመሩ ተሰምቷል። የቀድሞ የማንቸስተር ዩናይትድ ግብ ጠባቂ ከማንቸስተር ዩናይትድ ከለቀቀ በኋላ ያለ ክለብ ነው የሚገኘውና ቼልሲ ልክ እንደ ሌሎች ክለቦች ሁሉ ይህንን ግብ ጠባቂ ማስፈረም ይፈልጋል። ነገር ግን የሚያስፈርመው ቋሚ ግብ ጠባቂ ሊያደርገው ሳይሆን የኤድዋርድ ሜንዲ ተጠባባቂ ሊያደርገው ነው። በኬፓ አሪዛባላጋ ያን ያክል ደስተኞች አይደሉም። በዚህ ክረምት የዝውውር መስኮት ምናልባት ተጫዋቹን በቋሚነት የሚገዛ ክለብ ካለ ሊሸጡት ፈቃደኞች ናቸው። ካልሆነም ደግሞ በውሰት ለመስጠት እንቅስቃሴ ላይ እንደሚገኙ ይታወቃል። ላዚዮ የዚህ ስፔናዊ ግብ ጠባቂ ፈላጊ ነውና ምናልባት ኬፓ አሪዛባላጋ ደግሞ የሚለቅ ከሆነ የኤድዋርድ ሜንዲ ተጠባባቂ ለማድረግ ሰርጂዮ ሮሜሮን ለማስፈረም ቼልሲዎች እንቅስቃሴ መጀመራቸው ሰምቷል። ማንቸስተር ዩናይትድ ራፋኤል ቫራንን ለማስፈረም ለሪያል ማድሪድ ጥያቄ የመጀመሪያ ዙር ይፋይ ጥያቄ አቅርቦ ነበር። ነገር ግን ይህ ጥያቄ ውድቅ ተደርጎበታል። ዩናይትድ ለዚህ ተጫዋች ዝውውር 35 ሚሊዮን ፓውንድ እና እንደ ተጫዋቹ ብቃት እየታየ የሚጨመር 5 ሚሊዮን ፓውንድ ነበር አቅርቦ የነበረው። ነገር ግን ይህ ጥያቄ ውድቅ ሆኗል። አሁንም የማንቸስተር ዩናይትድ ባለስልጣናትና አሰልጣኝ ወደ ጉናር ሶልሻየርም የዚህ የክረምት የዝውውር መስኮት ዋነኛ ኢላማቸው ራፋኤል ቫራን መሆኑን ለይተው የተለየ እንቅስቃሴ እያደረጉ ነው የሚገኙት። ከተጫዋቹ ወኪሎች ጋርም እንደዚሁ ንግግር ስለመጀመራቸው ተሰምቷል። በብዙ ጉዳዮች ላይ ከስምምነት ላይ ደርሰዋል። አሁን ትልቁ ጥያቄና ጉዳይ የሚሆነው ማንቸስተር ዩናይትድ እና ሪያል ማድሪድ በዚህ ተጫዋች ዝውውር ላይ ከስምምነት ላይ ይደርሳሉ ወይ የሚለው ነው። ምክንያቱም ሪያል ማድሪድ ከዚህ ተጫዋች ዝውውር እስከ 70 ሚሊዮን ፓውንድ ድረስ ነው የሚፈልገው። ማንቸስተር ዩናይትድ ያን ያክል ገንዘብ የመክፈል ፍላጎት የለውም። እንደውም እስከ 50 ሚሊዮን ፓውንድ ድረስ ብቻ ነው ማንቸስተር ዩናይትድ ለዚህ ተጫዋች ዝውውር መክፈል የሚፈልገውና ራፋኤል ቫራን ወደ ማንቸስተር ዩናይትድ የሚያመራበት እድል ምን ያክል ነው የሚለው በቀጣይ የሚታይ ነው የሚሆነው። ነገር ግን የራፋኤል ቫራንን ዝውውር ከወዲሁ ጥያቄ የሚያነሱበትም ሰዎች አሉ። ምክንያቱም ትክክለኛ የሃሪ ማጓየር አጣማሪ ራፋኤል ቫራን ነው ወይ የሚል ጥያቄ እያነሱ ነው የሚገኙት። በእርግጥ ተጫዋቹ በሪያል ማድሪድ ቤት ሳለ ከሰርጂዮ ራሞስ ጋር እጅግ በጣም አስደናቂ የሚባል ጥምረትን ፈጥረው እንደነበር እናስታውሳለን። ሪያል ማድሪድ በአሰልጣኝ ዚነዲን ዚዳን ስርም ሆነ በሌሎች አሰልጣኞች ስር ስኬቶችን ሲያጣጥም የሁለቱ የማል ተከላካዮች ሚና ትልቅ ነበር ማለት ይቻላል። አሰልጣኝ ጆዜ ሞሪኒዮ ለዚህ ተጫዋች የዋናው ቡድን እድል ከሰጡበት ጊዜ አንስቶ በሪያል ማድሪድ ቤት በጣም ጥሩ የሚባል እና ወጥ የሚባል ብቃትን የሚያሳይ አይነት ፈረንሳይ ተከላካይ ነው። ከብሔራዊ ቡድኑ ጋርም የዓለም ዋንጫ ሻምፒዮን እንደነበር እናስታውሳለን እና ያለው የዚህ የማሸነፍ ልምድ የአሰልጣኝ ወደ ጉናር ሶልሻየር ቡድን የሚጎለው የዚህ የዊኒንግ ሜንታሊቲ ወይም ደግሞ የማሸነፍ ስነ ልቦናን ይጨምርለታል የሚልም ነገር የሚያነሱ ሰዎች አሉና ማንቸስተር ዩናይትድ የዚህ ተጫዋችን
አገልግሎት ለማግኘት ለሪያል ማድሪድ እስከ 70 ሚሊዮን ፓውንድ ድረስ የመክፈል ግዴታ አለበት። ተጫዋቹም ከሪያል ማድሪድን ገፍቶ መውጣት አይፈልግም። ያው በሪያል ማድሪድ ቤት በጣም ብዙ ስኬቶችን ስላጣጣምና ሪያል ማድሪድም እንደ ሰርጂዮ ራሞስ ያለ ባለልምድ ተከላካይ ስለለቀቀ ራፋኤል ቫራንን ለመልቀቅ ያናክል ፍላጎት የለውም። ግን የዚህ የገንዘብ ጉዳይ የዚህ የፋይናንስ ሚዛኑን ለማስተካከል ሲል ነው ይህንን ተጫዋች የሚሸጠውና ማድሪድ ሌሎች አማራጮችን ካገኘ ግን ቫራንን ማቆየት ይፈልጋልና ቫራንን በሪያል ማድሪድ ቤት እዛው ለመቆየት ፍላጎት እንዳለው በተወሰነ ደረጃም ነው እየተነገረ የሚገኘው። ባርሴሎና ሚራልን ፒያኒችን መልቀቅ ትችላለህ ሲል እንደነገረው ነው እየተሰማ የሚገኘው። በአርቱር ሜሎ እና በገንዘብ እንደተለዋወጡት እናስታውሳለን። በእርግጥ የሁለቱ ተጫዋቾች የሚራልን ፒያኒች ከዩቬንቱስ ወደ ባርሴሎና እና የአርቱር ሜሎ ከባርሴሎና ወደ ዩቬንቱስ ያደረጉት ዝውውር በገንዘብ ነው ቢባልም ማለትም ባርሴሎና ለሚራልን ፒያኒች ዝውውር 60 ሚሊዮን ዩሮ በተቃራኒው ደግሞ ዩቬንቱስ ለአርቱር ሜሎ ዝውውር ደግሞ 70 ሚሊዮን ዩሮ ከፍለዋል ቢባልም ሁለቱ ተጫዋቾች እርስ በርስ በሆነ ቅይር ነው የተዘዋወሩት የሚል ነገር ነው እየተነሳ የሚገኘውና አሁን ላይ ከዛ ቅይር በኋላ በሚገባው ያክል አገልግሎት መስጠት ያልቻለው ሚራልን ፒያኒችን መልቀቅ እንደሚችል ተነግሮታል። በቋሚነት ማስፈረም የሚፈልግ ክለብ ካለ ለዚህ ተጫዋች ዝውውር እስከ 40 ሚሊዮን ዩሮ ድረስ ማቅረብ ይኖርበታል። ይህንን ማቅረብ የሚችል ክለብ ካለ ሚራልን ፒያኒችን መውሰድ ይችላል። ነገር ግን ያን እንኳን ማድረግ የሚችል ክለብ ባይኖር ተጫዋቹን በውሰት ለመልቀቅ ባርሴሎና ዝግጁ ስለመሆኑ ተሰምቷል። የ17 ዓመቱ የግራ መስመር ተመላላሽን ውል አድሶም ደግሞ እንደዚሁ የ500 ሚሊዮን ዩሮ የውል ማፍረሻ እንደዚሁ ለጥፎበታልና ባርሴሎና ወጣት ተጫዋቾቹን ማቆየት ይፈልጋል። ነገር ግን ደግሞ በተቃራኒው የእድሜያቸው የገፋና ያነክል አገልግሎት እየሰጡ ያሉትን ደግሞ ተጫዋቾች እንደዚሁ እንዲለቁ ፍቃድ እየሰጣቸው ነው የሚገኘው። የፓውሎ ዲባላ ወኪል ከዩቬንቱስ ባለስልጣናት ጋር ንግግር ለማድረግ በቀጣዩ ሳምንት መጀመሪያ ላይ ቀጠሮ ስለሚያዙት ተሰምቷል። ተጫዋቹ የ2021 የውድድር ዘመን የ2021-22 የውድድር ዘመን ሲጠናቀቅ ከዩቬንቱስ ጋር ያለው ውል አብቅቶ ፍሪ ኤጀንት ይሆናል። ሌሎች ክለቦችን በነጻ ያስፈርሙታል። ነገር ግን በአርጀንቲና ሁለገብ የማጥቃት ስፍራ ተጫዋች በዩቬንቱስ ቤት መቆየት መፈለጉን ተከትሎ በዩቬንቱስ ቤት ባለው ሚናና በሌሎች ጉዳዮች ላይ ከዩቬንቱስ ባለስልጣናት ጋር የፓውሎ ዲባላ ወኪል ንግግር ሊያደርግ በቀጣይ ሳምንት መጀመሪያ ላይ ቀጠሮ ስለመያዙም